ሰዎች ያልጠበቁት ሰርፕራይዝ እንግዲህ አብርሃም ሄርሜላን አድርጓታል። ግን ደግሞ ሰርፕራይዙ መጨረሻ ላይ ግን በጣም ተከፍታ ነበር ማለት ነው። ምክንያቱም አብርሃም የለበሰው ልብስ ከልጆቹ ጋር ስላልተመሳሰለ ለማመሳሰል ነው ሄደው ወይንስ ደግሞ ሄርሜላ ያላትን ፊሊንግ አይቶ ፍቅሩን የተቀበለ ወይንም ደግሞ ከሩታ ከሄርሜላ ጋር መሆን እፈልጋለሁ ብሎ ምርጫውን ያስተካከለ መስሏት ነበር መሰለኝ። መጀመሪያ ላይ አብርሃም ስታየው ደስ ብሏታል። መጨረሻ አብርሃም ደግሞ መመጣለሁኝ ብሎ ሲሄድ በጣም ነበር የተከፋችው። ሰላም ሰላም፣ እንዴት ናችሁ ዶቼ? ሰላማችሁ ብዝት ይበልልኝ አላችሁልኝ ወይ? አለሁላችሁ ከኔ ጋር ሁሉ ሰላም ነው። እንግዲህ ሃፒ በርስዴ እያሏት ነበረ። አበባ ትልቅ አበባ ገዝቶ የቀለበት ፕሮግራም ጊዜ የሚገዛ አበባ የሚመስል ገዝቶ ሰርፕራይዝ አድርጓታል ማለት ነው። እንግዲህ ሄርሜላ እንደምታውቋት ያው በትንሽ በትልቁ ስሜታዊ የምትሆነው ነገር አለ። ብቻ ግን ለማንኛውም ያማለ እንግዲህ በደስታ ስላየዋት በጣም ደስ ብሎኛል። ምክንያቱም እኔ የሩታ ቤተሰቦች እኛ ክፉ አይደለንም ታውቃላችሁና ብቻ ግን ሃፒ በርስዴይ የሚል የልደት ፕሮግራም ነው እንግዲህ ይሄን ነገር ያደረጉት ማለት ነው። እኔ ግን በጭራሽ ለልደት አልመስለኛለ። በቃ ምንም ነገሩን አላምን አልኩኝ። በቃ ያው ተጠራጣሪ አድርጎኝ የለም መቼም አንድ ጊዜ ተጠራጣሪ ሁኛለሁኝና ምንም አላመንኩበትም። ይሄ ሃፒ በርስዴይ ምናምን የሚለው ነገርና ከዚህ ሃፒ በርስዴይ የለም ከበርስዴዩ በኋላ ወይንም ከልደቱ በኋላ የሆነ የሚፈጠር ነገር አለ ማለት ነው። ከዚህ ቀጥሎ የሚመጣው ነገር እንደውም የማጠብቁት ነገር ነው ማለት ነው። ጋይሶችዬ ብቻ ለማየት ያብቃችሁ ማለት ነው። ሄርሜላዬ እንግዲህ በተለመደው በሰዓቱ መታለች። ሩታ መታለች። ግን ደግሞ ሩታ ቪዲዮ ውስጥ አልገባችሁ ማለት ነው ውዶቼ። በተፈጠረው ነገር እየሆነ ባለው ነገር ራሱ ሩታ በጣም ነበር የደነገጠችው ማለት ነው። ምክንያቱም ከትናንት ወዲያ ከሄርሜላ ጋር መሆን አለብህ ከሷ ጋር ብትሆን ይሻላል ከኔ ጋር ካልሆንክ ብላ የመረጠችለትን ምርጫ መጀመሪያውኑ ይፈልገው ነበር ማለት ነው የሚል አስተሳሰብ ያላት ይመስላል። ወይም ደግሞ ያንን ያህል የተረዳች ይመስለኛልና ሩታ እንግዲህ ያው አብርሃምን አሳልፈሽ ሰጥተሽዋል። እንግዲህ ምንም ማድረግ አይቻልም። ከዚህ በኋላ ቀጣይ ህይወትሽ ደግሞ ሰላምና ፍቅር የሞላበት ይሁን። አብርሃም ተመልሶ ደግሞ ሩታዬ ከዚህ በኋላ አብርሃም ተመልሶ ለሷ ባል ይሆናታል ማለት አይደለም። ከባድ ሁኔታ ውስጥ ነው ያሉት ማለት ነው። እና ስለዚህ እንግዲህ ልጆቹም እና ቤልም በጣም በአጠቃላይ ብዙ ዩቲዩበሮች የነሱ ጓደኞች ሁሉ አሉ ሰርፕራይዝ አድርገዋታል። አበባ እንትን ብለዋት ሃፒ በርስዴ ምናምን ብለዋታል። እና ተመስገን ለዚህ ቀላ በቃ ምናምን ብላለች። እሷም ግን ደግሞ አብርሃም እመለሳለሁ ብሎ በሄደ ሰዓት ላይ ግን እሷ በጣም ተከፍታለች። ምክንያቱም አብርሃም ሙሉ ለሙሉ እስከ መጨረሻው ፕሮግራም ድረስ አብርሃም አብሯት እንዲሆን ነበር የፈለገችው። ግን ደግሞ እሷ እንዳሰበችው አልሆነም። ኖርማል ነው። አብርሃም ምን ጊዜም የሰው ልብ እየሰበረ መሄድ እኮ አዲሱ አይደለም። ወይንም ደግሞ ቀጣይ ፓርት ላይ አብርሃም ልክ እንደነሱ አቤል እየተናገረ ነበር። አብርሃም እንደኛ ሙሉ ነጭ ልብስ ቲሸርት ለብሶ ሊመጣ ነው። ከኛ ተለይቶ ጥቁር ልብስ ነው የለበሰው። ስለዚህ ነጭ ሊለብስ ነው እንጂ ይመጣ ላይ ምናም ብለው ነው ያጽናናዋት። እሷም ግን ጭራሽ ከነሱ ጋር መሆን እንዳልፈለገ ነው የተረዳችውና አብርሃም ተመልሶ መጥቶ ልደቱን አብሮ ያከብራል ወይንስ በዛው እንደሄደ ይቀራል? የምናውቀው ነገር የለም። ምክንያቱም እንደውም ፍቅር ይሄን ነገር ካየ ምን ልሰራ ዘሄር ክብላ ትቆጣኛለች ብሎ መሰለኝ የሄደው ማለት ነውና ባለፈው ከፍቅር ጋር አሁን ደግሞ ከሄርሜላ ጋር። እሺ ቀጣይ ከማን ጋር እንዴ? አብርሃም በቃ ማንም ልደቱን ቢያከብርም አይመለከትህም። አንተ እነሱን አልፈልጋቸውም ካልክ ከህይወታቸው ውጣ። በቃ ምንድነው ይሄ እንደ ሳሙና የሚሙለው ጨለጨው?